እስልምና ዲን ብዙ ተነግሮ የማያልቁ ታሪኮች አሉ። በደንብ አዳምጡኝ እስከ መጨረሻው ድረስ። አላህ ሱብሓነሁ ወተዓላ እስልምናን ዲን ወረዲቱ ለኩሙል ኢስላማ ዲና፣ ይሄን እስልምናን ዲን እኮ እኔ ወድጄ መረጥኩላችሁ ይላል አላህ ሱብሓነሁ ወተዓላ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ምን ይላሉ? ኢነ ዲነ እንደላህ አልእስላም፣ አላህ ዘንድ ትክክለኛው ዲን እምነት እኮ አልኢስላም ይላሉ፣ እስልምና ነው ይላሉ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም። እስልምና ትልቅ ቦታ አለው። እስልምና አላህ ዘንድ ትልቅ ደረጃ አለው። አላህ ስብሓነሁ ወተዓላ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊም ካልሆናችሁ በስተቀር ወደ እኔ ሞታችሁ እንዳትመጡ ይላል አላሁ ስብሓነሁ ወተዓላ። ያ አዩሃ አለዚነ አመኑ ይላል አንዳንድ ቦታ ላይ፣ እናንተ በአላህ ስብሓነሁ ወተዓላ ያመናችሁ ሰዎች ይላል፣ ቁ ራሳችሁን ጠብቁ፣ አንፉሰኩም ራሳችሁን፣ ወአህሊኩም ቤተሰቦቻችሁን፣ ናራ ከእሳት ጠብቁ ይላል አላህ ስብሓነሁ ወተዓላ። አላህ ስብሓነሁ ወተዓላ ምን ይላል? አሁንም ነገ የውመል ቂያማ ጀሃነም ማን ነው? ሀል ሚን መዚድ፣ ሌላ ሰው አለ መጥቶ እኔ ጋ የሚቃጠል፣ ሌላ ሰው አለ እኔ ጋ የሚቃጠል ብላ የሚቃጠል ሰው ስፈልግ አላህ ይጠብቀንና፣ ነገ በጀሃነም የማይቃጠሉ ሰዎች እነማን ናቸው? ቀልባቸው ውስጥ ላኢላሃ ኢላላህ ሚስቃለ ዘራ፣ የትንኝ ክንፍ ያክል ልባቸው ውስጥ ላኢላሃ ኢላላህ ያለ ሰው አይቃጠልም ይላሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን እስልምና ዲን ይዞ ሲመጡ ብቻቸውን ነበሩ። ሄዱ አቡበከር ጋር ጥሪ ያደረጉላቸው። አቡበከር ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እርሶ ካሉ አመንቱ ቢላሂ ወአነከ ረሱሉላህ፣ በአላህም አምኛለሁ አንተም የአላህ መልእክተኛ መሆንን አምኛለሁ ይላል አቡበከር ስዲቅ። የመጀመሪያው አማኝ አቡበከር ስዲቅ ነው። አላህ ስብሓነሁ ወተዓላ በዚህ ዲን ከጭልመት በዚህ ዲን ከጨለማ አውጥቶናል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? አልኢስላም፣ ይሄ እስልምና እኮ ዓፊያን የሚያስተምር፣ ንጽህናን የሚያስተምር፣ ጽዳትን የሚያስተምር፣ ለአላህ ስብሓንሁ ወተዓላ ማጎብደድን መገዛትን የሚያስተምር እስልምና ዲን ነው። እስልምና ዲን የሚያስቀምጥልህ አንተ መርህ የምትከተለው ደግሞ ምንድን ነው? ቁርአንና ሐዲስ ነው። አላሁ ስብሓንሁ ወተዓላ ምን ይላል? ይህን ቁርአን ኢና አንዘልናሁ ፊ ለይለትን ሙባረካ፣ በረካ በሆነ ሌሊት፣ የተባረከ ሌሊት፣ ከባድ የሆነ ሌሊት አለ። ያ ሌሊት መች ነው? ፊ ለይለቱል ቀድር፣ ለይለቱል ቀድር ረመዳን ወር ውስጥ የሚገኝ አንድ ትልቅ ከባድ ወር አለ። ያ ወር ውስጥ አላሁ ስብሓነሁ ወተዓላ ምን አደረገ? ቁርአንን አወረደ። ይሄ ቁርአን ሲወርድ አላህ ስብሓነሁ ወተዓላ ምን ይላል? ለው አንዘልና ሃዘል ቁርአን ዐላ ጀበል፣ ይህን ቁርአን እኮ እኛ ተራራ ላይ አውርደም ቢሆን ኖሮ፣ ለው አንዘልና ሃዘል ቁርአን ዐላ ጀበልን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ፣ ተበትኖ አፈር ይሆን ነበር ከአላህ ስብሓንሁ ወተዓላ ፍርሃቻ እየመጣ። ቁርአንን መሸከም ያቅቶ ነበር፣ ከበደው ተራራ ያቃተውን ቁርአን የሰው ልጅ እንዲሸከመው አደረገ አላህ ስብሓንሁ ወተዓላ። ቁርአን ውስጥ ሂዳያ አለ፣ ቁርአን ውስጥ መስተካከል አለ፣ ቁርአን ውስጥ ብርሃን አለ። አላህ ስብሓንሁ ወተዓላ ቁርአንን በቀረኸው ቁጥር አጅር ይሰጥሃል። ቁርአንን ባነበብከው ቁጥር ደረጃ ከፍ ይላል። ቁርአን የእስልምናን ዲን ያመላክታል። ሐላሉን ሐራሙን በቁርአን ትለያለህ። ሐላል ነው ሐራም ነው፣ ኸይር ነው ኸይር አይደለም፣ በቁርአን ትለያለህ። እስልምና ዲን የምትከተልበትን መርህ ወደ ቁርአን አስቀመጠልህ። ቁርአን መቼም አይቀየርም። ማንም ሰው ቢመጣ የሚቀይረው
ቁርአን አይደለም እስልምና ዲንም እድሜ ልኩ የሚኖር ማንም ሰው እየመጣ የየራሱን ሐሳብ የሚያመነጭበት አስተያየት ይደረግ፣ ይሄ ይቀየር፣ ይሄ 2000 በዚህ ዓመተ ምህረት እንዲህ ተደርጓል፣ ዘንድሮ እንዲህ ይሁን የሚባል ነገር የለውም። እድሜ ልክ በእስልምና 5 አውቃት ዋጅባት ሰላቶችን ትሰግዳለህ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ያን ሲሰግዱት ነበር። ዛሬም ያ ነገር ይደረጋል። በየዘመኑ በየጊዜው የሚቀያየር ዲን አይደለም። ቁርአንም እንደዛው ነው። አላህ ስብሐነሁ ወተዓላ ምን ይላል? ወኢና ለሁ ለሐፊዙን፣ እኛ ቁርአንን እኛው እንጠብቃለን ይላል አላህ ስብሐነሁ ወተዓላ። እስልምና ዲን ባይኖር ኖሮ ዛሬ ንጽህናን አናውቅም ነበር። እስልምና ዲን ባይኖር ኖሮ ዛሬ 5 አውቃት ሰላትን ተሰብስበን አንሰግድም ነበር። አላሁ ስብሓንሁ ወተዓላ ይህን እስልምና ዲን ለኛ ሲመርጥልን ወረዲቱ ለኩም ልእስላም ዲና ሲል ጀነትን የሚያስገበን የጀነት መንገድ የትኛው መንገድ ነው ሲባል አለዚነ አመኑ እነዚያ በአላህ ስብሓነሁ ወተዓላ ያመኑ ሰዎች ወተጥመኢኑ ቁሉብሁም ቢዚክሪላህ ልቦቻቸው አላህን ስብሓነሁ ወተዓላ ሲያወሱ ወተጥመኢኑ ቁሉብሁም ቢዚክሪላህ በአላህ ስብሓነሁ ወተዓላ በማውሳት ቀልብ ትረጋጋለች። አላ ይላል አላህ ስብሓነሁ ወተዓላ ስሙ አዋጅ ቢዚክሪላህ አላህን ስብሓነሁ ወተዓላ በማውሳት በዚክር እኮ ተጥመኢኑል ቁሉብ ይላል ልብ እኮ ትረጋጋለች ይላል አላሁ ስብሓነሁ ወተዓላ። ሁሌም ልቦቻቸው የአላህን ስብሓነሁ ወተዓላ ቃል ቁርአንን በማንበብ የምትረጋጋ ልብ አላህ ያደርግልን። በዚህ በዲነል ኢስላም ብዙ ታሪኮች አሉ ተነግሮ የማይጠገቡ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ስብሓነሁ ወተዓላ ከሸለማቸው ነገር አንዱ የምድራችን የስነ ምግባር ባለቤት ወኢነከ ለዓላ ኹሉቅን ዐዚም፣ አንተ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሆይ አንተ የትልቅ ስነ ምግባር ባለቤት ነህ ብሎ የሸለማቸውም ነቢዩን ሙሐመድ ሰለላሁ ዐለይሂ ወሰለም ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ኡመቶችም ኡመተን መርፉዓ ደረጃቸው ከፍ የተደረጉ ከሌሎች ህዝቦች ደረጃቸው ከፍ የተደረገ ህዝብ ናቸው። ነገ የውመል ቂያማ አላህ ስብሓነሁ ወተዓላ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች በምን ሸለማቸው? ነገ የውመል ቂያማ ወዱእ ያደረጉበት አካላቸው ፓርታቸው የውመል ቂያማ ኑር ሆኖ ይበራል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የራሳቸውን ህዝቦች እንዴት ይለያሉ ሲባል ወዱእ ያደረጉበት የውዱእ ሰውነታቸው ይበራል ይላሉ የውመል ቂያማ። ሱብሓነላህ። አላህ ነገ የውመል ቂያማ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ተሰብስበው ጀነተል ፊርደውስን የሚገቡ ሰዎች አላህ ያድርገን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።